አንቱን እና የእንትኑ የወንፊት የሚመስለውን የሱሪውን ዋጋ እያንዳንዳቸውን ነገር ይንስ አክቹሊ ስፔሲፊክ እንደዚህ ነው ብዬ እንትን አላቸውም፣ ግን ደግሞ ኦልሬዲ እስከዛ ይጠጋል ነው እስከ ስንት ትይዋለሽ? እንደዛ ይጠጋል። የወርቁ ዋጋ በጣም ብዙ ነው። የልብሶቹ ምናምን እንዳልከው ትንንሽ ሊሆን ይችላል። አሁን አንድ ሱፍ ለምሳሌ አንድ ወንድ ልጅ ሱፍ ሊገዛ የሚችለው 30 ሺህ ብር 40 ሺህ ብር ሊሆን ይችላል። ሱፍ ሊገዛ የሚችለው ማለት ነው። ኖርማል ትንንሽ ብር ሊሆን ይችላል። እንደገና ከስር የተባለውን ነገር እንዳልከው በዳንቴል የተሰሩ ምናምን እንግዲህ ኢቫን ቀድምዬም ለመጠየቅ እንደሞከርኩት ይህንን ያህል አንድ ኢቨንት ላይ 3 ሚሊዮን ብር የሚያወጣ ልብስ መልበስ ከቻልሽ ለምንድን ነው ኢቫንን የተለያዩ በጎ አድራጎቶች ላይ ያላየናት? ምክንያቱም ይህን ያህል አፎርድ ማድረግ ከቻልሽ ለምንድን ነው በጎ አድራጎቶች ላይ ማትሳተፊው? እሺ አሁን እኔ ለምሳሌ አንድን ነገር ሳደርግ ለምሳሌ ለምሳሌ ቪኤት መኪና እየነዳሁኝ ብታገኘኝ ለምሳሌ ነው ቪኤት መኪናው ስንት ያወጣል ብለህ ስጠይቀኝ ቪኤት መኪናው አንድ ቪኤት መኪና ለምሳሌ ስንት ሚሊዮን ብር ሊያወጣ ይችላል? 20 ሚሊዮን ብር ከሆነ ለምሳሌ 20 ሚሊዮን ብር ካልኩኝ እኔ 20 ሚሊዮን ብር አለኝ ወይም ደግሞ መኪናው የኔ ነው ማለት አይደለም። ለምሳሌ አንደርስታንድ አድርገኸኛል። ስለያዝኩት ነገር ለምሳሌ የለበስኩት ነገር ለምሳሌ የኔ ሊሆንም ላይሆንም ይችላል። ስለዚህ 3 ሚሊዮን ዋጋ የወጣበት አለባበስ ምናልባት ሌላ ሰው ስፖንሰር አድርጎሽም ሊሆን ይችላል። አዎ የሌላ ሰው ስፖንሰር ሊኖረው ይችላል። ልክ ነህ፣ ሊኖረው ይችላል። ግን ያንቺም ያወጣሽበት ወጪ አለ። ኦፍኮርስ አዎ፣ እንዴት አይኖርም? ግን ሊሆንም ይችላል። ለምሳሌ ያኛው 3 ሚሊዮን ብር ስላወጣ ለምን እንደዚህ ምናምን የሚለው ጥያቄ እንትን ጥሩ ነው። ግን ደግሞ በጎ አድራጎት የሚለው ላይ ደግሞ ስመጣለ በጎ አድራጎት ያልከው ነገር በጣም ጥሩ ነውና እኔ አሁን በጎ አድራጎት ባደርግም ሰዎችን ብረዳ እኔ በነገራችን ላይ ማለት የፈለግኩት ያን ያህል አፎርድ ማድረግ ከቻልሽ ለምን እንደዚህ አይነት ነገሮች ላይ አትሳተፊበትም? ምክንያቱም ምን ያደርጋል ጥሩ ነገር ላይ መዋል ይሻል ከሚለው ግዴታ በነገራችን ላይ ስትሰጥ ግዴታ ለሰው ቪዲዮ ቀርጬ ማሳየት አይጠበቅብኝም። ስለዚህ በበጎ አድራጎት ላይ ትሳተፊያለሽ? ለሰው ባላሳይም። አዎ። ኢቫን ሚሊዮነር ናት? ኦን ዘ ዌይ። ስለዚህ መንገድ ላይ ከሆንሽ 3 ሚሊዮን አፎርድ ማድረጋችን ማለት ነው። ለምሳሌ ውሸት ነው ማለት ነው። የ3 ሚሊዮን ወጣበት የተባለው ለምሳሌ አሁን ቢዝነሶች አሉኝ። ቢዝነሶቼ ለምሳሌ አሁን ቢሸጡ ከዛ በላይ ያወጣሉ ከሚሊዮኖች ማለት ነው። ስለዚህ ሚሊዮነር ለመባል ኦን ዘ ዌይ ላይ ነኝ። ገባ? እሺ መልካም። ያንቺ ሀሳብ ይከበራል ኢቫን። በአለባበስሽ እንዲህ መነጋገሪያ ስትሆኚ ብዙዎች ሲተቹሽ ምናምን መቼ በተማረና በሰለጠኑ ቤተሰቦች ውስጥ ምኖር ሰው ነኝ እንደ እድል ሆኖ ማለት ነው። እና አለባበሴ መጀመሪያ ያሳያቸዋለሁ ገና ሳልወጣ እንዴት ነው እስቲ እንደዚህ ቢሆን ምንም ይሄ የምደብቀው እንትን ምለው እነሱም ሶሻል ሚዲያ የሚጠቀሙ ሰዎች ናቸውና አሳይቻቸው ነው እንትን ምላቸው። ገብቷል አይደለ? ትችት፣ የሰው ትችት ምናምን እንደዚህ አይነት ነገሮች ምንም ለነገርኩ በፍሪደም ስለሆነ ያደግነው። መሰልጠን ማለት በነገራችን ላይ ከሀገር ባህል ወይንም የሆነ ከማህበረሰቡ እሳቤ ውጪ መውጣት ነው። ከሀገር ባህል የወጣሁበትን እስኪ አንዱ ነገር ንገረኝ። ምክንያቱም አለባበስሽ ራቁት ነው እና ይሄ ደግሞ የኢትዮጵያዊ ባህል አይደለም ብሎ በነገራችን ላይ ፐርሰናል ሀሳቤን አይደለም እኔ እዚህ ጋር እንትን እያልኩ ያለሁት የሰዎችን እንትን ነው እያመጣሁ ያለሁት እና ብዙዎችም እየተቆጡና እየተቹ ያሉት ይሄ የኢትዮጵያዊ ባህል አይደለም፣ የኛ ባህል አይደለም፣ ከውጭዎች የተቀዳ ነው እያሉ ነው። አንቺም ደግሞ እውነት ነው ብለሻል፣ ከውጭ የተቀዳ ነው የራሴ ተች አለው እንጂ ብለሻል። አንቺም በቃል ስትናገሪ ነበረ እና ስልጣኔ ማለት ይሄ ነው እንዴ? የሰለጠነ ማለት በነገራችን ላይ የውጭውን እንትን የሚቀበል ማለት ሳይሆን የሰለጠነ ማለት በቃ ላይ ስማርት አስተሳሰብ ያለው ማለት ነው። እንዴት ኤክስፕሌን እንደማደርግልህ አላውቅም። ለምሳሌ አንድ ሰው ተማረ ሲባል ዲግሪ ስለጫነ ብቻ ተማረ ማለት አይደለም። የባህሪ ለውጥ ማምጣት አለበት አንድ ሰው ተማረ ለመባል ማለት ነው። ስልጣኔ ማለት እኔም ከሱ አንጻር ነው ስልጣኔ እያልኩ ያለሁት። ቀጣይ እንትን ስለ ለምሳሌ
አንደኛ ወጥቶ በአውትፊት የተሸለመው ልጅ ምን ነበር ለብሶ የመጣው? የሙርሲ እንትን ባህልን ለማሳየት ነበረ እየሞከረ የነበረው። ምኑ ጋር ብቻ ነበር የሸፈነው? ምኑ ጋር ብቻ ነበር ሰውነቱን የሸፈነው? አይ ቲንክ ፕራይቬት ፓርቱን ብቻ ነው መሰለኝ። ራይት። ስለዚህ ከመገላለጡ ጋር ከሆነ ስፔሲፊክ ጥያቄ ለምሳሌ የተለያዩ ከመገላለጡ ጋር ሳይሆን አንቺ ሴት ልጅ ነሽ። አዎ እሱ ልመጣልህ ነው። ለምሳሌ ወደ አካባቢው ደግሞ ይለያያል። አሁን ይባንዬ እዚች ጋር አንድ ስህተት፣ በነገራችን ላይ አንድ ስህተት እንዳትሳሳች የምፈልገው ነገር፣ ለምሳሌ ኢትዮጵያ 80 ምናምን ብሔር ብሔረሰብ አላት። እነሱ የራሳቸው ካልቸር ነው። አንቺ አዲስ አበባ ላይ ስታድጊ፣ አዲስ አበባ ላይ ተወልደሽ ስታድጊ ቤተሰቦችሽ ያሳደጉሽ ራቁትሽን ነው፣ ተገላልጠሽ ነው ያሳደጉሽ፣ እንደዛ እንድትሆኝ አድርገው ነው ያሳደጉሽ። ይሄ ነው የኔ ጥያቄ። እሱኛውን ከኮንፊደንስ እና ከዛኛው ጋር ይገናኝም ልልሽ ፈልጌ። አሁን አንተ ቅድም የጠየቀኝ ጥያቄ እኮ አዘሆል ከካልቸር አንጻር ስላልከኝ ነው። ይሄኛውን ጥያቄ ስላነሳብኝ ነው። የእኛ ካልቸር ደግሞ ካልቸር ስናይ የአካባቢያችንን የእኛ ካልቸር አለ ከውጭ ነው እያመጣሽ ያለሽው ላይሆን አይደለም ብለንም እንውሰደው። ነገር ግን ያን ያህል ሱፍ የተወሰደው ለምንድን ነው? የእኛን ተቀባይነት የሚያገኘው ለምንድን ነው? በሀገራችን ቢኮዝ ያን ያህል ስለማይጎዳ ነው። ያን ያህል ብሎ ነገር የለም። ያን ያህል ብሎ ነገር የውጭ እንትን ከሆነ የውጭ ነው፣ የሀገር ውስጥ ከሆነ የሀገር ውስጥ ነው። ስለዚህ አሁን እኔ ቅድም ስለጠየቀኝ ስለመገላለጥ ስለሆነ ያወራኸኝ፣ እዚህ እንዳልከው ከ80 በላይ ብሔር ብሔረሰቦች አሉ። የተለያዩ ሀገር ደግሞ ብትሄድ ማለት ነው እንዳልኩህ ቅድምም የልጁን እንዳነሳው ምናምን የተለያየ ባህል አለ። ከባህል አንጻር ከሄድንበት ነው መደ አንደርስታንድ አድርገኝ። ስለዚህ ስለመገላለጥ ካወራ የኛ ባህል አይደለም ምናምን ካልክ ወደ ታች ወደ ደቡብ አካባቢ ከደቡብ አልፎ እንደዚህ አይነት አለው ወይንም ደግሞ የኒውዌር የሙርሲ ልጅ ነሽ አንቺ? አይ አይደለሽም ማለት ልጅ ሆነ አይጠበቅብኝም እኮ ነው። ለምሳሌ እንደ ኢትዮጵያዊነቴ የሆነ ባህል ልጅ ማለት ብፈልግ ያለሽበትን ቦታ ይወስነዋል። አይ እንደዛ አይደለም ግዴታ። ለምሳሌ እንዴ ኦኬ ቴንክ ዩ እሺ አመሰግናለሁ። እኔ ለምሳሌ ማለት ነው ኢትዮጵያዊ ስለሆንኩኝ የእንትን ባህል እና አልልም። በቃ ደስ ያለኝ ልብስ አንዱ መርጬ ራንደም ልለብስ ይችላል። አንተ ለምሳሌ አንድ ነገር ልንገር፣ ሱፍ ለምሳሌ የእንግሊዞች ባህል ሊሆን ይችላል። አንተ እንግሊዛዊ ነህ አይደለም? በቃ ደስ ስላለ ወይም ደግሞ ሱፍ ብለብሰውም እኔ ጋር እንትን አያመጣም ብለህ ስላሰብክ ግን ትለብሰዋለህ። ራይት። ስለዚህ ማለት ነው እኔ ግዴታ ለምሳሌ የሐመሮችንን ብለብስ እኔ ሐመር መሆን አይጠበቅብኝም። የአማሮችንን ብለብስ አማራ መሆን አይጠበቅብኝም። ኢትዮጵያዊ ስለሆንኩኝ ብቻ የአንዱን ራንደም ለመልበስ እችላለሁ። ስለዚህ እያልሽ ያለሽው መገላለጤ የእኛም ባህልም ነው፣ ምንም ችግር የለውም እያልሽ ነው? እኔ ስለ ባህል እና ስለ እንትን ሳይሆን አንተ ስለ ከባህል አንጻር ለምን እንደዚህ ታደርጊያለሽ ስላልከኝ፣ አይ ብዙ እንደዚህ አይነት ባህሎች አሉ ነው። የኔ አለባበስማ ነገርኩህ እኮ ከውጭው ጋር የተያያዘ ነገር ነው ብዬ ነግሬሃለሁ እንጂ ከዚህኛው ጋር አይደለም። መልካም ይባል። መልካም። አሁን የምትለብሽው ልብስ ነገ እናት መሆንሽ አይቀርም እና ዳርክ ያው የልብሱ ጉዳይ እኔና አንቺን እያነጋገረን ስለሆነ ኢሹም እሱ ስለሆነ ነገ እናት ስትሆኚ ልጅ ትወልጃለሽ እና ነገ ልጆችሽ ትምህርት ቤት ሲሄዱ የጓደኞቻቸው ምናልባት ያኔም ኢንተርኔቱ ከዚህ በላይ ስለሚሆን አውጥተው እናታችሁን እዩ ብለው ሙድ ሊይዙባቸው ይችላሉ ብለሽ አስበሽ ታውቂያለሽ? አሁን ላይ እንደዛ ብዬ አላስብም። እንደነገርኩ አሁንም ደግሜ በጣም ብዙ ጊዜ ደጋግሜ የምናገረው በጣም ከሰለጠነ በጣም ከተማረ ቤተሰብ የተወለድኩኝ እና አስተዳደጌም ከሰለጠኑ ቤተሰቦች ጋር ነው እና እኔም የሰለጠንኩኝ እናት ነው መሆኗ ማለት ነው። ልጄ የፈለገውን ልብስ እንዲለብስ የፈለገውን ፋሽን እንዲከተል፣ ለምሳሌ ሰዎች ቢተቹት በአለባበሱ ሊሆን ይችላል፣ በእንትኑ በአቋሙ ሊሆን ይችላል፣ በብዙ ነገሩ በመልኩ ሊሆን ይችላል። ምንም አይነት ትችት ቢደርስበት ኖ ያለውን ነገር አክሰፕት የሚያደርግ የሰለጠነ ልጅ የማፍራት ሀሳብ ነው ያለኝ። ስለዚህ እርግጠኛ ሆኜም ነገር እንደውም ወደፊት እርግጠኛ ከ5 እና ከ10 ዓመት በኋላ ልጆች ቤተሰብ ምናምን ይኖረኛል እና በጣም ፋሽን ተከታይ ቤተሰቦች ፋሚሊ እንደማፈራ ተስፋ አደርጋለሁ። ጭራሽ እንኳን እንደዚህ አይነት ስሜት ሊሰማኝ ቀርቶ ማለት ነው። መልካም። አንቺን እያዩ የሚያድጉ ህጻናትስ? እንዳልኩ ነው ከእኔን እያዩ የሚያድጉ ህጻናት ከእኔ ኮንፊደንስ ነው መጀመሪያ፣ በራስ መተማመን፣ ኮንፊደንስ፣ የሚፈልጉትን ነገር መናገር፣ ሀሳባቸውን በግልጽ መናገር፣
መማር አለባቸው ብዬ ማሰበው። ሁለተኛው ሲቀጠል ብዙ ልጆች ለምሳሌ ልጆቻችን እኮ እንትን ስለሚያዩ ህጻናት ስላሉ እንደዚህ ስለሚሉ ሲጀምር ከ18 ዓመት በታች ፕላትፎርሙ አይፈቅድም ልጆች ቲክቶክ ላይ እንዲቀመጡ ማለት ነው። ስለዚህ አንድ ወላጅ ልጄ አንቺን ማየት የለበትም ብሎ ካሰበ ሲጀምር ልጁ ነው መጀመሪያ ቲክቶክ ላይ መጠቀም የሌለበት ማለት ነው። ራይት እንደዛ ብዬ መልካም። አሁን የማደርገው ነገር ይሰማል ኢቫን? ኔትወርክ ይዞሻል አይ ቲንክ። እሺ ፍቅሬሽ፣ እሺ ይሰማል አይደል ኢቫን? አዎ ይሰማል። አሁን የማደርገው ነገር ማለት የፋሽኑን ጉዳይ ወይንም ደግሞ አሁን ኢሹ የሆነው የመገላለጥ ጉዳይ ልክ ነው ብለሽ ታስቢያለሽ? የማደርገው ነገር ልክ ነው ብለሽ ታምኝበታለሽ? ስለማምንበትማ ነው ለብሾ የሚመጣው። መልካም። ለምንድን ነው ታዲያ ይህ ሁላ ትችትና ስድብ ወይንም ነቀፌት አንቺ ላይ እየመጣ ያለው? ይህ ሁላ ህዝብ ለምንድን ነው እንትን የሚለው? አሁን ራሱ ኮመንቲን ያው እኔ እያየሁት አይደለም። ለምንድን ነው ታዲያ ሁላ ነገር የመጣው? ምክንያቱም ማጆሪቲው ከተቃወመ የሆነ ችግር አለ ማለት ነው። አሁን ደግሞ እንደማየው ቢያንስ 90% አንቺ ላይ ተቃውሞ ነው እያሰማ ያለው እና ለዚያም ነው ዛሬ የተገናኘ ነው። ኢቫን ለምንድን ነው አሁን ለምሳሌ ክርስቶስ በምድር ላይ በነበረበት ጊዜ ብዙ ተቃዋሚ እና ብዙ ተቺ ነበረው። ብዙ ተቃዋሚ እና ብዙ ተቺ ተገላልጦ ነው ክርስቶስ አይደለም። ስለ ትችት አይደል ያወራነው? ስለ ትችት ነው አሁን እያወራነው። ስለ አክቹዋሊ በነገራችን ላይ እመጣልሃለሁ ነው እና ብዙ ትችት ተቺና ብዙ ነቀፌታ ነበረው ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ። ብዙ ተቺና ተቃዋሚ ስለነበረው ኢየሱስ ክርስቶስ ልክ አልነበረም ማለት አይደለም። አንደርስታንድ አድርገኸኛል? ስለዚህ እኔ ለምሳሌ ብዙ ተቺ ስላለኝና ብዙዎቹ ስለነቀፉኝ ኦኬ እነሱ ትክክል ናቸው ብዬ ማመን ሰው አይደለሁም። አክቹዋሊ እኔ በነገራችን ላይ ግዴታ ስለመገላለጥ ዛሬ አወራህ እንጂ ሂል ጫማ በካልሲ ለምሳሌ አንደኛውን አለባበሴን ስነግር ሂል ጫማ በካልሲ ላደርግ እችላለሁ። ሰው ለምሳሌ ሂል ጫማ በካልሲ እንዴት ይደረጋል ብሎ ሊተቸኝ ይችላል፣ መብቱ ነው። እኔ ደግሞ ሂል ጫማ በካልሲ ኮንፈርት ከሰጠኝ ደግሞ ሂል ጫማ በካልሲ አደርጋለሁ። ለምሳሌ አንድ ጂንስ ሱሪን ገልብጬ ልለብሰው እችላለሁ። ያ የኔ እንትን ነው። ለምሳሌ አንድ ቪዲዮ ላይ እሱንም አይቼዋለሁ። ለምሳሌ እንደ ፋሽን ገልብጬ ልለብሰው እችላለሁ። አሁን ያ እኔ ደስ ስላለኝ ይሄን ነገር ገልብጬ ብሞክረውስ ብዬ ለምሳሌ ከመገላለጥ ጋር ባይገናኝም ህዝቡ ደግሞ እንዴት ሱሪ ተገልብጦ ይለበሳል ምናምንም ብሎ ሊተች ይችላል። ስለዚህ እኔ ለህዝቡ ሁሉም የየራሱ አይዲዮሎጂ አለው ብዬ ነው ማምነው፣ የህይወት ፍልስፍና አለው ብዬ ነው ማምነው። ስለዚህ እኔ ስለ ህዝቡ እንትን አይደለም ብዙ። ስለዚህ ልክ ነኝ ብለሽ ነው የምታምኚው? እንደ ራሴ ኦኬ። ያው ብዙዎች እየተቹሽ ነው እንዳልኩሽ ነው። ብዙዎች ቅር ተሰኝተዋል እና ብዙ መላው ህዝብ ማለት ይቻላል እና ምናልባት እድሉን ብሰጥሽ ይቅርታ ትያለሽ የኢትዮጵያን ህዝብ? ለምንድን ነው ይቅርታ ምለው ማለት በምን ጉዳይ? ምክንያቱም ህዝቡ ተቆጥቷል ባለባበስሽ ምክንያት። ልክ አይደለችም፣ ከባህላችን ያፈነገጠ ነው ብሏል። ምክንያቱም አንቺም ደግሞ ከህዝብ ጋር ነው የምትሰሪው። ኦልሞስት ደግሞ ከ600,000 በላይ ህዝብ ይከተልሻል። ልክ ነህ። ይቅርታ ትጠይቂያለሽ? አሁን እንደነገርኩ አሁን ከዚህ ቀደም ብዬ እንደገለጽኩልህ የሰው ትችት አንድ ሰው የራሱን ሀሳብ የመግለጽ መብት አለው፣ አለመውደድ መብት አለው፣ መውደድ መብት አለው። ይሄ የኔን አለባበስ መውደድ አለበት ግዴታ ማለት የለብኝም። እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድም መውደድም መብት ስላለው የሚያነካካኝ እንትን የለም። ስለዚህ ይቅርታ ጠይቂ። ይቅርታ የሚያስጠይቀኝ የሰራሁት ነገር የለም። በጣም ብዙ አውትፊቶች በነገራችን ላይ ብዙ እንትን ማድረጋቸው ብዙ አውትፊቶች ስላሉኝ ይቻላል። የተለያዩ ፋሽኖች የራሴን የፋሽን ዲዛይንም የእንትን ማለት የመክፈትም ሀሳብ ስላለኝ እንደውም አብረን የምንሰራበት ህዝቡን ማሳምንበት ፋሽን ፋሽን ጀስ ከሌላ ነገር ጋር እንዳያነካኩት ምናምን የሚለውን እንደውም በጣም ብዙ ነገር የመስራት ሀሳብ አለኝ ፋሽን ላይ እና ሞዴሊንግ ላይ እና ፋሽን ላይ። መልካም እድል እመኝልሻለሁ በዚሁ ኢቫን። ደረቅ እንዳናረገው ያው ጨዋታን በመሀል እየተጨዋወትን ያው ደረቅ እንዳናረገው ሁለት ፕሮፌሽኖችን ትጠሪልኛለች ጥያቄ ስጠይቅሽ። ከአትሌት ማን ይመችሻል? ሁለት ነው ልጠቅሽልኝ የምትችይው። ከአትሌት ማን ይመችሻል? ከሀገር ውስጥም ከውጭም ከፈለግሽ። ከሀገር ውስጥ ቢሆን ይመረጣል። በጣም መወዳት እንትናል 4 የዲባባ ልጆች አንደኛዋን ጥሩነሽ
በጣም ነው የምወዳት። ሁለት በቂ ነው። ጥሩነሽ ዲባባ እና እሺ ኃይሌ ገብረስላሴ። መልካም። ከተጫዋች ኳስ እንደምትወጂ አውቃለሁ። በነገራችን ላይ ከተጫዋች ከሀገር ውስጥ ያው አዳነ ግርማ፣ ጌታነህ፣ ሰላዲን ብዙ ጠረስ ውስጥ ይበቃኛል። ሰላዲን ይበቃል። ሁለት ነው ያልኩት። ከዘፋኝ ከሀገር ውስጥ ከዘፋኝ ብዙ ናቸው፣ ግን በጣም ወዳቸውን እሺ አንደኛው እሱ ባለው ይታይበሺ በጣም ነው የምወደው። ሌላ ደግሞ ማንን ወዳለው? ኧረ ብዙ ናቸው። በስማ ዘሪቱ ከበደ በስማ ሁለት በቃ ከፖለቲከኛ ሁለት። እንደሱ ነገር ምንም አላውቅም። ቲቪ እንኳን ማላይ ሰው ነኝ በነገራችን ላይ። እሺ ስለዚህ የኛው ይዝለልሽ? አዎ ይዝለልኝ። ምንም እንደዚህ አላውቅም ብታይ ይቻላል። ከቲክቶከር በጣም የምወደው የመጀመሪያው ኤርሜችዲ ነው። ከስነ ስርዓቱ ጀምሮ በጣም የሚገርም ሰው ነው። በአካል ደግሞ ብታውቁት ኤርሜችዲ በጣም ነው የምወደው። ሌላ ራሴን በጣም ነው የምወደው ነው መደረደልች ይቻላል። ቲክቶከር ስለሆንሽ እሺ ይቻላል። ሌላኛው ወደ ጥያቄያችን ስንመለስ ትዳር ወይንም ፍቅረኛ አለሽ? አዎ ፍቅረኛ አለኝ። ትዳር የለኝም እንደነገርኳችሁ ቅድም ከፋሚሊ ጋር ነው የምኖረው ለጊዜው። ፍቅረኛ ግን አለኝ። መልካም። ስለ ትዳር ያለሽ እይታ ምንድን ነው? ያለሽ አስተሳሰብ በምን ዙሪያ? ስለ ትዳር እንዴት ነው? ለምሳሌ ስንት ዓመትሽ ነው? 20 ዓመትሽ ነው ማለት ማግባትን ስታስቢ ምን ይሰማሻል? ቶሎ የማግባት እቅድ አለሽ? አይ የለኝም። አሁን ቶሎ የማግባት እቅድ የለኝም። ለምንድን ነው ይህንን ጥያቄ የጠየቁሽ? አንዳንዶች ትዳር እስር ቤት ነው የሚሉ አሉና እንደዛ ይሰማሻል? ትዳር እስር ቤት ነው ብዬ አላምንም። እኔ ትዳር በጣም ክቡር ነው ይላል መጽሐፉ። ትዳር ክቡር ነገር ነው፣ ግን ደግሞ ክቡር የሚሆነው ደግሞ በሁለት የተከበሩ ሰዎች መሀል ሲሆን ነው። አንደርስታንድ አገኘ። ለምሳሌ ዝም ብዬ እኔ ግዴታ ማግባት ስላለብኝ ብቻ እድሜ ስለሄደ ብቻ ማግባት አለብኝ ብዬ ማመን ሰው አይደለሁም። ለምሳሌ እድሜ ቤት 30 ቤቶች ውስጥ ልገባ ምናምን ማግባት አለብኝ ብዬ ማስብ ሰው አይደለሁም። ሰውም እንደዛ ማድረግ አለበት ብዬ አላምነው። ሁለተኛ ነገር ደግሞ በፋይናንሻል ዙሪያ የሆነ ነገር ሳይኖረኝ እሱም የሆነ ነገር ሳይኖረው አብረን ወይ እኔ ሊኖረኝ ይገባል ወይ እሱ የሆነ ነገር ሊኖረው ይገባል። አንድ ሴት እድሜዋ ስለሄደ ወይም ደግሞ ማግባት ስላለባት ሰው ስለተቻት አግቢ እንጂ ስለተባለች ምናምን ማግባት አለባት ምናምን ብዬ ከማምን ሰው ወገን አይደለሁም። የሆነ ነገር በቃ ለትዳር የመጀመሪያው መዋደድ የመጀመሪያው መስፈርት ነው። ሁለተኛ ነገር ደግሞ ፋይናንሻል ነገር መጀመሪያ መዋደድ ግድ ነው። ከተዋደዱ በኋላ የሆነ ፋይናንሻል ነገር ኖሯቸው ወደዛ ነገር ቢገቡ ብዬ ነው ማምነው እኔ። የሌላው አሁንም ቢሆን የሌላው እንትን ሊለያይ ይችላል፣ የሌላው አስተሳሰብ ካልሆነ ግን እነኝን ነገሮች ደግሞ ማሟላት እንትን ማይችሉ አይነት ነገር ከሆነ ግን ቢቀር ማለት ባይሆን፣ ምክንያቱም ገብተውም እንትን ከሚባባሉ ባይሆን ይሻላል። ስለዚህ አንቺ የምታገቢው ባል ሀብታም መሆን አለበት? አይ ሀብታም መሆን አለበት ሳይሆን ቢያንስ ወይ እኔ የሆነ ነገር ሊኖረኝ ይገባል። ሁለታችንም ቢኖረን በጣም ደስ ይለኛል። ግን ደግሞ እሱ ባይኖር ራሱ እኔ ሊኖረኝ ይገባል። ቢያንስ የሆነ ነገር ቢኖረኝ አንደርስታንድ አድርገኛል። ዝም ብዬ ለምሳሌ ነገ ላይ ትዳር ካገባው በኋላ ልጅ ሊኖረኝ ይችላል። ልጆቼ አየር ላይ ለምሳሌ እኔ ብሞት ባሌም ቢሞት የሆነ ባዶ ነገር ላይ አምጥቼ ልጅ ማለት ኃላፊነት የመጀመሪያው ነገር ማለት ነው። ልጅን ስታመጣ የሆነ ነገር በነገራችን ላይ ሊኖር ይገባል። ልጅን ማስተዳደር መቻል አለበት። ገብተዋል? የሆነ አንድን ፍጡር አምጥተህ ስትል ማለት ነው። ስለዚህ ምንም ነገር ሳይኖረኝ ዝም ብዬ አግብቼ እድል አለው ምናምን በድሉ ይኖራል በድሉ ያድጋል ምናምን እንትን አይደለም። በድል ማመን ሰው አይደለሁም። መስራት አለብኝ ግዴታ፣ እሱን መስራት አለበት። ገብተዋል አይደለ? ያለበለዚያ ብዙ ጎዳና ላይ እንደወጡ ታሳዳጊ እንደሌላቸው ልጆች ምናምን እንደዛ ነገ እንደዚህ አይነት ልንፈጥር ነው ማለት ነው። መጀመሪያ እናትና አባት መጀመሪያ እንትን ማድረግ አለበት ብዬ ነው የማምነው። ምናልባት ኢቫን ከስንት ዓመት በኋላ ልታገባ ትችላለች? አሁን 20 ዓመቴ ነው ስላልሽ በስንት ዓመትሽ ልታገቢ ትችላለች? ምናልባት እነኚህ ፍላጎቶች ከተሳኩ
በዚህ ዓመት ያገባለሁ ምለው ዓመት የለኝም። እንደ ፈጣሪ ፍቃድ አይታወቅም። ከአንድ ሳምንትም በኋላ ላገባ እችላለሁ፣ ከ10 ዓመትም በኋላ ላገባ እችላለሁ። ግን እኔ እንደ ፈጣሪ ፍቃድና እንደ እኔ ስኬት እኔ ተሳካልኝ በምልበት ጊዜ ፈጣሪ ደግሞ ሲፈቅድ እንጂ ተመጻድቄ እንደ ሴቶቹ ወይም እንደ ሌሎቹ ሰዎች ከ5 ዓመት በኋላ እኔ በቃ አገባለሁኝ እኔ ከእንትን በኋላ በቃ እኔ ትዳር ላይ ምናምን አይነት መልሶ አይደለም። ፋይናንሻሊ ያው ጥሩ ከሆንን ስላልሽ አንቺ ደግሞ ሚሊዮነር ነሽ። ምክንያቱም የ3 ሚሊዮን አውትፊት አይደለ ስንለብሽ የነበረውና ለምን አታገቢም? አንዱ በገንዘብ መስተካከል የገንዘብ ጉዳይ ነው ያነሳሽው ለትዳር። ልክ ነው። አንደኛ ፋይናንሻሊ እንትን መሆን አለብህ ስለ ለምሳሌ ሰው ፋይናንሻል ይለያያል። ለምሳሌ አሁን እኔ ታርጌቴ ለምሳሌ አሁን ቤት፣ መኪና ከዛ ደግሞ የሆነ መንቀሳቀስ ድርጅት ኖሮኝ ባገባ ብዬ ላስብ እችላለሁ። አንድ ሰው ደግሞ ትንሽ ቤት ተከራየውኝ ባገባም ችግር የለም ሊል ይችላል። አንድ ሰው ደግሞ አንድ ኮንዶሚኒየም ትኑረኝ እንጂ ባገባም ሊል ይችላል። የሰው ልጅ ለምሳሌ እንትኑ ሊሚቱ ይለያያል። ስለዚህ ለምሳሌ የራሴ ለምሳሌ እንደዚህ ቢኖረኝ ብዬ ማስበው ነገር አለ። ከሰው የምጠብቅ ሰው ምናምን አይደለሁም። ባሊ ባይኖረው ሰው ችግር የለም። እኔ ካለኝ ምንም ችግር የለም። መልካም። ሌላው ብዙዎች ሲጠይቁ የነበረው ጥያቄ አሁንም በብዛት ኮመንት ላይ ሲጠይቁ የነበረው ኢቫን ሃይማኖቷ ምንድን ነው? ሃይማኖቴን እና ብሔሬን መናገር አልፈልግም። ሃይማኖት ከፖለቲካና ከብሔር ወጣ ያልኩኝ ነኝ፣ ውጪ ነኝ። ሃይማኖት የለሽም? አይሃፍ አለኝ፣ ግን መናገር አልፈልግም። ለምን አትናገሪም ታዲያ? ማልናገርበት ምክንያት ከአንድ ሃይማኖት ጋር እንዳያነካ እንትን እንዳይሉኝ ነው። ለምሳሌ አሁን እኔ ኢቫን ድሪስ ነው ስሜ እና ድሪስ ብዙ ጊዜ ኮሜንት ላይ የሆነ ኮሜንት ላይ አንዱ ቪዲዮ ላይ እያየሁት ነበር ሲከራከሩና ድሪስ ሙስሊም ናት ይላሉ፣ የሌላ ሀገር ዜጋ ናት ኢቫን ከስሜ እነሱና ደግሞ የሌላ ሀገር ናት ይላሉ። ኢቫን ማለት ኢቫንጀሊስት ነው ትርጉሙ። ኢቫንጀሊስት ሲሆን ወንጌላዊት ነው የሚሆነው። ፕሮቴስታንት ናት ይላሉ፣ ኦርቶዶክስ ናት አይ ምናምን ይላሉ። ብዙ ነገር ሁሉም ሰው የራሱን አስተያየት ይሰጣል። ከዛ ደግሞ አንደኛውን ካገኙ በኋላ ኖርማሊ እኛን አሁን ለምሳሌ እኔ ኦርቶዶክስ ለምሳሌ ቢሆን ኦርቶዶክስን አትወኪም ያለውስ ኦርቶዶክስን አይወክልም እንደዚህ ብለው ከአንድ ሃይማኖት ጋር የዛን ሃይማኖት ስም ዝቅ እንዳላረገው ያንን ሃይማኖት ወክዬ ሳይሆን አንደርስታንድ እያደረገኝ ነው። ያንን ሃይማኖት እኔ አልወክልም። አንደርስታንድ አገኘ። ለምሳሌ እኔ ክርስቲያን ኦርቶዶክስ ነኝ ብል ያለው አብስ ኦርቶዶክስን አይወክልም። ይሄ እንትን እንደዚህ ፕሮቴስታንት ነኝ ብል ፕሮቴስታንት እንደዚህ ብለው ከዛ ሃይማኖት ጋር ሙስሊም ነኝ ብል እንደዚህ ያለፈ እንትን ያገናኙታል ማለት ነው። እኔ የትኛውንም ሃይማኖት መወክል ሰው ስላልሆንኩኝ ይቅርታ አንዴ እዚህ ጋር ኢቫን ይቅርታ እዚህ ጋር ላቋርጥሽ ነው። ስላገናኙት ሳይሆን ከነ ድክመትሽ ከነ ኃጢአትሽ አይደለ እግዚአብሔር የሚፈልግሽ። የምታመልኪው አምላክ ከነ ኃጢአትሽም ቢሆን ይወድሻል አይደለ? ለምንድን ነው ስፔሲፊካሊ ወይ ኦርቶዶክስ ነኝ ወይ ሙስሊም ነኝ ወይ ደግሞ ፕሮቴስታንት ነኝ ብለሽ መናገር ያልፈልግሽው ለምንድን ነው? ምክንያቱም ማንም ሰው ኃጢአተኛ ነው። ኃጢአተኛ ስለሆንኩ ምናምን ብለሽ አለመናገር አትችይም። ምክንያቱም ሌላኛው ጥያቄ እየቀረበብሽ ያለው ኢቫን 666 ናት ብለው እዚህ ጋር ራሱ ኮመንት ላይ እየጻፉ ነው ያሉት እና ለእነሱ ጥያቄ መልስ እንዳይሆን ለምንድን ነው ስፔሲፊካሊ ሃይማኖትሽን ለምን አትናገር? በአንድ ፈጣሪ አምናለሁ በእግዚአብሔር። እሺ የትኛው ሃይማኖት ተቋም ውስጥ ነሽ ያለሽው? እሱኛውን አልናገርም። የመብት ጉዳይ አይደል እንደነገርኩ ነው። ከአንደኛው የሃይማኖት ጋር እኛን አትወኪም ወይም ደግሞ የዛን ሃይማኖት እኔ ስለማልወክል የስፔሲፊክ እንደዚህ ነው ሃይማኖት ብዬ አልናገርም። ግን በአንድ ፈጣሪ ምናልባትም አሁን እያወራን ባለንበት ሰዓት እንዳሉት ደግሞ 666 ልትሆኚ ትችያለሽ። ኦኬ 666 ምንድን ሃይማኖት ነው? ኢሉሚናቲ ያ ማህበር ነው። ሃይማኖት ነው 666 የሚባለው ማህበር ነው። ያ ዞሮ እንደ ሃይማኖት ነው የሚታየው። ኦኬ እንደ ሃይማኖት ምን የሚያምኑት እነሱ? በነገራችን ላይ እኔ ነኝ ጠያቂው። አላወኳቸውም ብዬ እኮ ነው አሁን የምጠይቀኝ ስላላወኩት። አሁን እነሱ ምን እንደሚያምኑ ስላላወኩት ነው። አላወኳቸውም፣ ጭራሽ አታውቂያቸውም? አላወኳቸውም። ስለዚህ ሃይማኖትሽን መናገር አትፈልጊም? አዎ ሃይማኖቴን መናገር አልፈልግም። አሁን ያልካቸውን ማህበሮች ወይም ደግሞ እምነቶች ደግሞ አላወኳቸውም። ይቻላል። በነገራችን ላይ ሀሳብሽ የተከበረ ነው፣ እናልፈዋለን መናገር ካልፈለግሽ። ከሰሞኑ በቪዲዮ አይተሽ ከሆነ የኢትዮጵያ የብሔራዊ የሴቶች የብሔራዊ የእግር ኳስ ቡድን
ያልተገባ ነገር ሲያደርጉ በቪዲዮ ተቀርጾ ተሰራይቶ ነበር እና ምናልባት ልታዩ ትችያለሽ፣ ላታዩም ትችያለሽ፣ ግን በእርግጠኛነት ሰምተሽው ይሆናል እና ይህ የተመሳሳይ ጾታ ግንኙነት ላይ ያለሽ ሀሳብ ምንድን ነው? የአንቺ እይታ? እንደ አጋጣሚ ሆኖ ትንሽ አሁን ሰሞኑን ትንሽ በራሴ በትንሽ ችግር ምክንያት ሶሻል ሚዲያዎቹን እና ምናምን ርቄ ነበር። እዚህ አዲስ አበባም አልነበርኩም እና እንደ አጋጣሚ ስልክና ኔትወርክ የምጠቀምበት ቦታ ላይ አልነበርኩም እና አሁን ስላልከኝ ሀሳብ አልሰማሁምም እንትን አላልኩምም። ግን ደግሞ እንዳልከኝ ተመሳሳይ ጾታ ምናምን አይነት ነገር ከሆነ እሱን ሙሉ ለሙሉ እቃወማለሁ። ስለዚህ እንደዛ አይነት ነገር ሙሉ በሙሉ ትቃወሚያለሽ? ይሄ ነው የኔም ፖይንት የነበረው። መልካም አመሰግናለሁ። እሺ ሌላኛው አለባበሴ የሴክሹዋል ነገሮችን ያበረታታል ብለሽ ታስቢያለሽ? ጭራሽ አላስብም። እንደነገርኩህ ነው ቅድም። አሁን ለምሳሌ ሰው የሚቃወመው ግዴታ የተገላለጠ ነገር ብቻ ስለሆነ ሳይሆን እንደነገርኩህ ሂል ጫማ በካልሲ ባረግ ራሱ እንዴት ሂል ጫማ በካልሲ ይደረጋል ብሎ ራሱ ጥያቄ ያነሳል ነው የምልህ። ለማይመለከተውንም ነገር ለምሳሌ ሰው ሊጠይቅ ይችላል። የማይመለከተውንም ብቻ ሳይሆን መጠየቅ ፈልጎ ሂል ጫማ በካልሲ ይደረጋል ብሎ ሰው ሊጠይቅ ይችላል። ሱሪ የተገላለጠ ሰውነት ለእንደዛ አይነት ነገር ስለሚዳርግ ነው። እኮ እሱን ነው የምልህ እኮ። ስለዚህ አሁን አንደኛውን ነገር ነው የምነግርህ እና ስለዚህ አሁን ለምሳሌ አንደኛው አሁን ለምሳሌ ኮት ምናምን መልበሴ ለምሳሌ እንደዚህ አይነት ነገር ያዳርጋል ብዬ እኔ በግሌ አላስብም። የሚያስቡ ሰው ግን ሊኖር ይችላል። እኔ ግን አላስብም። አንቺ ስላላሰብሽ ብቻ ሌላው አያስብም ማለት ነው? ሌላው ሊያስብ ይችላል። እኔ ጀስት አሁን ለምሳሌ እንደ ፋሽን ነው ላስብ የምችለው። አሁን ሌላ ሰው ደግሞ እንደዛ ላያስብ ይችላል። አንደርስታንድ አድርገኝ። ለምሳሌ አሁን አንተ ፀጉርህ በጣም ነው የሚያምረው ለአንተ ማቆራረጥ፣ እኔ ደግሞ ሊደብረኝ ይችላል። ፌድ ቢሆን ብዬ ሀሳቤ ልሰጥ ይችላል። ያ ማለት አንተ ፀጉርህ አያምርም ማለት አይደለም። ስለዚህ ያንቺ አለባበስ ለሴክሹዋል ለሆኑ ነገሮች ሰዎችን አይጋብዝም ብለሽ ነው? እኔ ለምሳሌ ማረገው ለምሳሌ ፋሽን ብዬ ስለሆነ አሁን እኔ እኮ ታርጌቴ ፋሽን ነው። አንድ ፋሽን ፋሽን አንድ ይሄ ፋሽን ብዬ ነው ማረገው። ሰው ለምሳሌ የሚያስብበትን ግን እኔ ለሴክሹዋል ነገር ይገፋፋል ወይም አይገፋፋም ብዬ አይደለም። እኔ ፋሽን ብዬ ነው እንዚያቁ ሰው በፈለገው ነገር እንትን ማለት መውሰድ ይችላል። መልካም። ሌላው ወደ ቲክቶክ ስንመለስ ኢቫን እንደ ድሮ ቲክቶክ ላይ አትሰሪም፣ ጠፋ ብለሻል። እንደ ድሮ አክቲቭ አይደለሽም ቲክቶክ ላይ እና ምን ተገኝቶ ነው ጠፋ ያልሽው? ያው እንደሚታወቀው በባለፈው ጊዜም ላውንች ያደረኩት ቢዝነስ ነበረ። ከቢዝነስ ጋር በተያያዘ አንዳንድ ታይም ትንሽ ስላጣው ነው። አሁን በቅርቡም ላውንች ማድረጋቸው ቢዝነሶች ይኖሩኛል እንደ ፈጣሪ ፍቃድ። እነሱን ወደዛ ወደዚህ ስል ቲክቶክ ደግሞ እንደሚታወቀው ኦልሬዲ እኛ የምንሰራው ኮንተንት ትንሽ ከበድ ይላል። ኦልሬዲ ቀርጸን ኤዲት አድርገን ምናምን ሀሳብ መጻፍ አለ፣ ብዙ ነገር ውጣ ውረድ አለው። ስለዚህ ታይሚንግ ትንሽ እንትን ብሎብኝ ነበር። አሁን ግን በደንብ እየተመለስኩኝ ነው፣ መለሳለሁ። ሁለተኛ ነገር ደግሞ በቅርቡ ጥሩ ነገር ይኖረኛል ብዬ አስባለሁ። መልካም። ቲክቶክ ላይ የምናውቅሽ አንድ ጓደኛሽ አለ ዳጊ፣ ስሙን ከተሳሳትኩ አርሚኝ። ዳጊ ነው የሚባለው ስሙ? አዎ ዳግም። የትኛው ዳግም? ፓንዳ ነው። አዎ ከአንቺ ጋር የሚሰራው ልጅ በብዛት ከአንቺ ጋር አንድ ወንድ ልጅ ትናንትና ኢንተርቪው ላይ ነበረው መሰለኝ። ስልኬ እኔ ጋር ስለሌለ ነው እንጂ አሳይሽ ነበረ። ዳጊ የሚባል ልጅ ከአንቺ ጋር ቲክቶክ በብዛት የሚሰራ ልጅ አለ እና ከእሱ ጋር ለምንድን ነው መስራት ያቆማችሁት? በአንዳንድ እንደነገርኩ ነው የራስን ቢዝነስ ምናምን ስጀምር ስሙ ዳጊ ነው። ዳግም ነው ስሙ? ሁለት ስለሆኑ ነው ዳግም ፓንዳ ነው። የትኛውን ነው ያልኩህ? አይ ቲንክ የተራራቅ ነው መሰለኝ የምትለኝ እና ቢዝነስ ምናምን ወደዛ ወደዚህ ስል ከሰው ጋር ትራራቃለህ። ለምሳሌ በዛ ምክንያት እኔም እንደነገርኩ በቃ በጣም የራሴ ቢዝነስ ላይ ያተኮርኩ ምናምን እንትንል ነበር እና በዛ ምክንያት መራራቅ ምናምን ተፈጠረ። ለዛ ነው እንጂ ምንም አይነት መቃቀር በመሀላችሁ የለም? ኧረ የለም። ወደፊት አብራችሁ የመስራት እቅድ አላችሁ? ኧረ አዎ እንሰራለን። በጣም መልካም ሰው ነው፣ ጥሩ ሰው ነው በነገራችን ላይ። እንግዲህ ጥያቄዎችን በእኔ በኩል ያሉትን ጨርሻለሁ። ያው ያገናኘን የቲክቶክ የክሬቲቭ አዋርድ የ2025 ጉዳይ ነው። ፈቃደኛ ስለሆንሽም አክብረሽኝም ስለመጣሽ እና ለዚህ ኢንተርቪው ፈቃደኛ ስለሆንሽልኝ አመሰግናለሁ። መጨረሻ ላይ ግን ማለት የምትፈልጊው ነገር ካለ ይባል።
ማለት የምፈልገው ሰው ነገር በጣም ነው ሁላችሁንም የምወዳችሁ የኔ ተቺዎችም ወዳጆቼም የምትሰሩትን ቪዲዮ ሜሙን ሁሉም ነገር ይደርሰኛል። ሪፖስት አደርግላችኋለሁ። በነገራችን ላይ እኔም የእናንተ ሰፖርተር ነኝ። ልክ ሜም ስትሰሩብኝ የሆነ ቪዲዮ ውስጥ በጣም ነው የሚያስቀኝ። ቺል ነው ማድረግበት ባለኝ ፍሪ ታይም አየዋለሁ። በጣም ነው ደስ የሚለው። እወዳችኋለሁ በጣም የኔን አለባበስ መውደድ የወደዳችሁት እንኳንም ወደዳችሁት፣ ያልወደዳችሁ ደግሞ መውደድ አይጠበቅባችሁም ግዴታ። ወደረኝ ተብሎ ሰው አይገደድም ነው የሚባለው። ስለዚህ አለመውደድን ትችላላችሁ፣ መብታችሁ ነው። እኔ ግን ከዚህ በኋላም ጥሩ ጥሩ አውትፊቶችን እለብሳለሁ ብዬ አስባለሁ። ለየት ያለ አዲስ የሆነ ነገር ምናምን አክሰፕታንስ ይኖራችሁ እና ወዳችኋለሁ በጣም። እሺ ቫኒ፣ እኔ በጣም ላመሰግንሽ ፈልጋለሁ ፈቃደኛ ሆነሽ ስለመጣሽ። ያው እዚህ ጋር የቀረቡት ጥያቄዎች ያው እኔም ደግሞ እንደ ጠያቂ ግዴታ ስራዬን ነው እና የምሰራው በዛ መልኩ ይወሰድልኝ። ያው የኔና አንቺ ያለን ግንኙነት ያው ሌላ ነው። ይሄ ደግሞ ግዴታ ስራ በዚህ መልኩ መሆን ስላለበት ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ ይባል። እሺ ናት መሄድህ ነው ያ ስለጨረስን ምናልባት ጌም መጫወት እቅድ ካለሽ አንድ እንችላለን። እኔ ዛሬ ገና ነው የገባሁት። እሺ እኔ ጌም ተጫውቼ አላውቅም በነገራችን ላይ፣ ግን አንድ ጌም ተጫውተን እንትን ማለት እንችላለን። እሺ ስለዚህ ካሸነፍኩ ትቀጣለህ? አግባብ ያለው ቅጣት እቀጣለሁ። አግባብ ያለው ቅጣት እንዴት ነው? ለምሳሌ ዱቄት አልቀባም። ምን አይነት በቃ እንደዛ አይነት ነገር አላደርግም። እሺ ምንድን ነው ለምትቀጣውን ብትቀጣ ጥሩ ምንድን ነው ቅጣት? እንዴት ነው ቅጣት? ጻፉልኝ እስኪ ጻፉልኝ ቶሎ። ጋይስ በነገራችን ላይ እኔም ቀጣሻለሁ። ፀጉርን ትቆርጣለህ? ጌመር ሆኜ ቅጣት ባልችልም ፀጉሩን ይቆረጥ ይላሉ። ካሸነፍኩ ፀጉርን ትቆርጣለህ? አልቆረጥም። ኦኬ ፂምህንስ ትቆርጣለህ? በጭራሽ። ፂሜንማ በጭራሽ። ቅንድብህን ትቆርጣለህ? በጭራሽ። እንደዛ አይነት ቅጣት አልቀጣም። ለምሳሌ እኔን ጥያቄ መጠየቅ ትችያለሽ። እንደዛ አይነት ቅጣት እኔ ከቀጣ የሚጽፉልኝ እንትን እያሉኝ እኮ አንቺ እንዴ እነሱ ናቸው እኮ ጊፍት የሚሰጡኝ ታብታ የሚያደርጉልኝ እነሱ እንትን ይበሉኝ እንጂ። ኦኬ ይቻላል። ጋይስ እኔ ጋርም ያላችሁ እኔ መቀጣት ከሆነ ቅጣት ጻፉልኝ። በነገራችን እሺ የት ነው የምትኖረው? እዚሁ አዲስ አበባ። ስለዚህ ከ10 ሺህ በላይ ሆን እዚሁ አዲስ አበባ ነው ጎረቤት ምናምን አለ? ጎረቤት ቤት ውስጥ ትንሽ ልረብሽ እችላለሁ። ጥሩ ከ10 ሺህ በላይ ሆኜ ካሸነፍኩ ማለት ነው። ከ10 ሺህ በላይ ሆኜ ካሸነፍኩ ጎረቤት ሄደህ አንኳኩተህ እራት ስጡኝ ብለህ ትበላለህ። ኦኬ ከ10 ሺህ በላይ ካሸነፍሽ ከባድ ጥያቄ። አሁንም ይሄ ከባድ ቅጣት ነው። ቢኮዝ እኔ ጌመር አይደለሁም። እኮ ግን ምን ችግር የለም። አትቆረጥም ፂምህ ፀጉር ግን አትቆን ያው ያየሁትን አትቀባም። ታዲያ ምንድን ነው ትሽከረከር ነው አሸንፌ ሌላ ቀለል ያለ ቅጣት ምናልባት ቀለል ያለ ቅጣት በጎረቤት ሄደህ በስንት አንኳኩተህ ፕሊስ እራት ስጡኝ በጣም ርቦኛል እራት እኛ ቤት የለም ትላለህ። ጎረቤት የለም፣ በነገራችን ላይ ጎረቤት የለም። ለምን ትደነግጣለህ? ገና እኮ ይስጡኝ አይስጡኝ አላውቅም። እኔ ዛሬ ገና እኮ ነው የገባሁት። ደንግጬ አይደለም በነገራችን ላይ እየነገርኩሽ ነው። ጎረቤት የለም። ስለ እውነት ነው የምልሽ። አንድ ግቢ ነው። እሺ ጥሩ በቃ እሺ። ስለዚህ እኮ አንድ ግቢ ነው። አንድ ግቢ ነው። ስለዚህ ቤተሰቦች ቤት ውስጥ አሉ? ያ አሉ። እሺ ስለዚህ ከ10 ሺህ በላይ ሆኜ ካሸነፍኩ ማለት ነው ቤተሰቦች ግን ሄደህ እኔ ከዚህ በኋላ ከእናንተ ጋር መኖር መሮኛል እወጣለሁ ምናምን ትላቸዋለህ። እሺ ስለዚህ የሚሉትን ነገር ካሜራውን ሳታዞረው ወደ ራስህ አድርገው ኖርማሊ ታሰማናለህ የሚሉትን ነገር። እሺ እሺ ጋይሶች ተስማምታችሁ ኤቭሪዋን ማለት ነው ታፕ አድርጉ። ጋይስ ይሄንን ቅጣት እኔ ጌመር ባልሆንም ይሄንን ቅጣት መቀጣት የለብኝም። ኢቫን ግን በጣም እኔን ለመቅጣት በጣም እንትን እያለች ነው ያለችው። ጋይስ አልቀጣው እሺ ላክልኝ። እሺ 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 አለወሽ አጭርቀኝ ሲባልሽ ይልበስ ማቦርስ ከራዚ የሚጽፉልን ቅጣት ያረዳለች ባየው። ጋይስ ይሄንን ቅጣት ታፕ እርግጠኛነት መቀጣሽ ይመስለኛል። ሌትስ ጎ ጋይስ
ከ10 ሺህ በላይ ከሆነ ማለት ነው ጋይስ፣ ከ10 ሺህ በላይ ከሆነ ምን እኮ ደስ ያለ ታስመርጠኛለህ። እሺ ጋይስ መሸነፍ የለብኝም። አንተ እኮ ምንም አልቀጣም ስላልከው ነው። ችግር የለም። አሁን ጋይስ እንደዛ አይነት መቀጣት ስለማልፈልግ ነው። በሶስት እኮ ለዛ ነው ያስመረጥኩ ነው። ትሪፕል ነው ጋይስ፣ ትሪፕል ጋይስ፣ ትሪፕል 2000 ገባ እኮ ምንድን ነው? ኧረ ጋይስ ከ10 ሺህ በላይ ሆነን እንትን ልቅጣው ጋይስ። ታፕ አድርጉ። ደብል ነው ደግሞ አሁን እንትን ነው ምንድን ነው? ትሪፕል ነው እንጂ ታፕ አድርጉ። ሁለቱም ሶስቱ ታፕ አድርጉ። ገለቶማ አመሰግናለሁ። ሁላችሁ ታፕ 2000 ምናምን ገባበት። ታፕ አድርጉ። ሌትስ ጎ ጋይስ። ታፕ አድርጉ ጋይሶች። ነበረ ጋይስ በጣም እያስፈራራችኝ ነበር። ታፕ ዋን ጌም ነው የምንጮተው። እንትን ብለን እንጣስ ምን ጌም ብቻ ነው ጋይስ። ታፕ አድርጉ ቶሎ። እሺ አሁን እንትን መጥቷል። ቆይ እንትን በሉ ይምጣ መጀመሪያ። ሌትስ ጎ ጋይስ። ታፕ አድርጉ። እሺ ልቅጣው። እሺ ይሄ ልጅ እንደዚህ ሁሉ ጥያቄ ጠየቁኝ። መች ገና አልጀመረማ። ማዚ ገና አልጀመረም። አሁን ጀመረ። 300 ምናምን ነው። 300 ምናምን በጣም ብዙ ነው። 300 ምናምን ነው። ቶሎ እሺ እንትን በሉ። ሁለት ወይ መነጽር ምናምን ነገር ወይ ዶናት ምናምን ጋይስ ታርጌቴን ሙሉ 10 ሺህ በላይ ካሉ ቆራሽ ነው። ቶሎ ታርጌቴን በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። እግዚአብሔር ያክብርልኝ። እግዚአብሔር ይሁይ በእናትህ ጋይስ መምሏት አለበት ጋይስ። ታርጌቱ መምሏት አለበት ጋይስ። ታርጌቱ ሊያልቅ ነው ጋይስ። ያልኩትን ሰምታችኋል። ተር የሚለውን ስጡኝ። እሺ ታፕ አድርጉ። እሺ ሌትስ ጎ በቃ የሆነ ነገር ምንድን ነው አሁን ደግሞ የቀረኝ ምንድን ነው? እዚህ ጋር ባለ 5 እንደዚህ የሚያባዛው ምን ነበር ስሙ? ናት ያረዳ ልጅ ሊቆሰው። እሺ እንትን እዚህ ጋር ምንድን ነው ይሄ በ5 የሚባዛው ምን ነበር ስሙ? ስፒድ ነው ምንድን ነው ንገሩኝ። በጣም ከመራቅ የተነሳ እንትን ብሎብኛል፣ ጠፍቶብኛል። ግላፍ ቲንክ እንደተባለ ግላፍ ስጡኝ። እሺ 10 ሺህ ልግባና ይሄን ሰው ይልቀው ስለመዳን በጣም እያስፈራራችኝ ነበር። 10 ሺህ ልግባና ልቅጣው። ግላፍ ስጡኝ ካለ ግላፍ አሁን ይሰጣል። አሁን ወይ ግላፍ ስጡኝና ማን 10 ሺህ መግባት አለብኝ ባካችሁ። 10 ሺህ ልግባ ስለመዳን አይደለም 10 ሺህ ካልገቡ ማለት ነው አልቀጣው። ታዲያ እንዴት ነው የሚሻለው? 10 ሺህ መግባት አለብን። ተደራረጉ፣ ፎሎ ተደራረጉ። ችግር ታፕ አድርጉ። እሺ ኤቭሪዋን ታፕ አድርጉ። ኤቭሪዋን ታፕ አድርጉ ጋይስ። እንቀጥል። ልቤን እንዳበላ ልብህን ሳልበላ። እሺ መቼ ተጫወሽ ነው ለበላ አላውቅም። ምን ላድርግ ታዲያ? እሺ ካልጮኩ አይቻልም እንዴ? ግላፍ ከስር ብነግሩ ይኖራል። ሰዓትም ነበር ሲጀመር። ኢቫን ያራዳልች ወይ ያራዳልች መቻችሁ እኔ ቤት ያላችሁ ሁላችሁም ምጭት ይበላችሁ። ታፕ አድርጉ። ታፕ አድርጉና የፈጠና ሳምንት ማለት ነው ሊገባችሁ እንውጣ። ደስ የሚለው እግዚአብሔር ይሁን ማለት ነው። የለሽማ ምንድን ነው የሌለውት ጌም? ኦኬ እስከዛሬ ስላልጮትኩኝ ነው። እሺ በቃ ችግር የለም። እንደዚህ ስጡኝ። ራንደም ስጡኝ። በቃ ችግር የለም። ፑሽ አድርጉና ጋይስ በደንብ አሳመነን ቀተን እንውጣ። አሳመነን ቀተን አስደግመሽብኛል። እኔ ስለማድረግ እንትን በቃ ጊፍት የምሞል ከሆነ 10 ሺህ ሙሉ በቃ ካልሆነ በቃ ተውታ እና ይምላክ ታዲያ አስደግመሽብኛል። እንግዲህ ያዝበላ